ሄሎ ሄሎ ወይኔ ተውላ ጠግስ እንዴት ነሽልኝ? አለሁልኝ ተውሳከግስ እንዴት ነህልኝ? አለሁልሽ። ምን ነው ደጅ አስጠናሽኝ እኮ ስደውል ስልክ አታነሽ። ደጅ አስጠናሽኝ? ይሄ ነገር እማራዊ ፍቺ አለው። ቀልዱን ተይውና መች ነው ግን እኔና አንቺ እንደ ሆሄያት ማለትም እንደ ቃላት የምንሰባጠረው? መች ይቀራል ብለህ ነው ተውሳከ? አይ የምር ያ ቀን ይናፍቀኛል። አንድ ቀን መሰባጠራችን አይቀርም። ድርብ ሰረዝ። እሱ ልክ ነሽ የኔ ስንኝ ስልሽ ባይዘዊ ይሄ ቃል ሳምና ወርቃል። ኧረ ግስ እኮ ነው። እንደውም ቅጣትሽ ነው ስልክ ስላላነሳሽ ነገ ሳምና ወርቁን አውጥተሽ እንድትነግሪ። ውይ የኔ ተውሳከ በእናትህ ተው። ሲሪየስ ቀልዴን አይደለም። በቅንፍ ውስጥ እሞክራለሁ። በቃ እሺ የኔ ተውላ ጠግስ ደህና አይደል? ስራ ላይ ሆነ ነው? አዎ ወደ በኋላ ከተመቸኝ ይደውላል። እሺ በቃ ቻው። 4 ነጥብ። እሺ ቻው። ኧረ ተይው በእናትሽ እኔ ኮረኔል እኮ ነኝ። አሳድጄ ቅልጥሙን አንድ የምሰብርለት። ተው እስቲ ሁሌ ቦግ አትበል። ነገሮችን እንደተማረ ሰው ለመፍታት ሞክር። ምንድነው? አሎ ና ቁም እስቲ አንዴ ቁም። ምንድነው አባዬ? ምን አጠፋው ደግሞ? ምን አጠፋው ትለኛለህ ደግሞ? አንተ ተባይ ለቁጭ በል ቶሎ እዚህ ጋር ቶሎ በል። ምንድነው የኔ አባት? እሷ ነገር ግን ምንድናት? በእጅ ያስካት። ውይ ይሄን ነው እንዴ? ይሄማ በእናትህ እግሬ በጣም ቀጭ በቀጭ ሆነና እቺ ልቅልቅ ብዬ ፌስታል ከዛ ላይ ደግሞ ካልሲ አድርጊ ለጥነ እና ቀጭ ወጣብህ እንትን ላይ ነው እንዴ? ምንድነው አባዬ? ምን እያሰብክ ነው እንዴ? ስለምን አይመረው ይቆሽሻል? ቆይ መቆሸሹንማ አንተ ነህ ያስተማርከን። ደግሞ ያፈጣል እንዴ? እውነቱን ተናገር። አሁን እየዋሸኝ ነው ማ? ኧረ እኔ እንዴ አባዬ ደግሞ ምንድነው እንደዚህ አይነት ውሸት ዋሻለሁ እንዴ? አትናገርም አንቺ። እየዋሸኝ እኮ ነው። አንቺ ልምታው እንዴ ይሄንን? ኧረ አትቸገር አባዬ፣ ራሴ እመታለሁ፣ ችግር የለም። ምኑን? ኧረ እኔ ራሴን ያልኩት ራሴን እቀጣለሁ ነው ያልኩት። ራሴን እገራለሁ። አዎ ስነ ምግባር ራሴ። ሌላ ውሸት፣ በውሸት ላይ ውሸት እየጨመርክ እየመጣህ ነው አይደለም? አንቺ እኔ አስቸገረኝ እኮ ይሄ ተባይ። ማን አዶናይ እንዴ? ኧረ አባዬ እኔ አዶናይ አይደለሁም እንዴ? አዶናይ አይደለም አባዬ፣ እንደምታስበው እኮ አይደለም። በቃ ልንገርሽ፣ አዎ ትንሽ ብጉር ነገር ምናምን አስቸገረችኝና በቃ እሷን ላጠፋፋ ስል የወሰንኩት ውሳኔ ነው አባዬ። አቦት ባስ የሚቆምበት የት ጋር ነው? ባስ እኮ አይቆምበትም። ቬሮ ካልሆነ እኮ ባስ እኮ አይቆምበትም። ኧረ በስመ አብ! እኔ ያልኩህ እኮ ባስ ስቴሽኑን ነው። እናት እስኪ 50 ብር አበድሪ አለኝ ብላ ነው። አሁን እኮ ሁሉም የራሱን ቀዳዳ ሊደፍን ነው የሚሮጠው። ሴቶቹ እሺ፣ ወንዱ ደግሞ ሙሉውን ብሎ ነው የራሱን ቀዳዳ ለመድፈን የሚሮጠው። እንደዚህ አይነት ነገር ሲኖር ጠቁሞ አልተባለም እንዴ? ማለት ደግሞ ሴቶቹ ሲሆኑ ቀዳዳቸውን ለመድፈን ይተኛሉ እንጂ ይሮጣሉ እንዴ? አማኑኤል ግባሽ። ማነው ደግሞ ማኑኤል? ቤቢ የኔ ፍቅር መጣ። ናስከሳጠኝ ሰው በሌለበት። ኧረ ቆይ ጠብቂኝ አንዴ ና። እንዴ ምን ሆነ ነው? አንተ የት ሄድክ? አሳጣኝ። እቺ ደነዝ መሀይም ከ8ኛ ክፍል ሚኒስትሪ እኮ ነው ወርቅ ያቋረጠችው። ምን? እሷ እኮ ናት ሽማግሌ ላከችው እንጂ አላገባትም ነበር። ምን እያረክ ነው? ታለቅሳለች እንዴ? አሳጣኝ አላለችም እንዴ? እንደውም ፈትቻለሁ። ደነዝ ናት አላልኩም? አየኸው ሳታሰኝ ፈትቻለሁ ትላለች። አራት ምን አይነት ሆነ? ፀሐይ ካላጠቆረኝ ቀይ ነበርኩ። ብርቄዋ እውነት ነው ወይ? ሁሌ እንዳማረች ስጋ አንድ ቀን ሳትበይው ድብናች ባልበሰለ ሽሮ ጨጓራሽ እንደተቃጠለ እኔ ቅጥል ልበል። አይንሽ ላይ እኮ ነው ቀውለል ቢል በአመት በዓሉ በምንም ሳትበይው ስጋውን። አይ ወይኔ ዛሬም ሽሮ ነው የምትበሉ። ሁለተኛ ገደላችኋት ብርቄ። አይ ብርቄ፣ አይ ድህነት ተጫወተብሽ እኮ። አይ ኖ ማዘር ይኸውልሽ ይሄ ዶክተር በጣም የታወቀ ዶክተር ነው። እነትዬሽን ቀለሟን አክሞ ያዳነ ነው። አንቺ የሚያምሽን ቦታ በትክክል ንገሪው፣ አዋቂ ነው። እሺ ይግቡ ፕሊስ፣ ግቡ። እግዚአብሔር ይመስገን። ዶክተር እባክዎትን እቺ ልጅ ስላመመብኝ እባክዎ ይመርምሩልኝ። አረፍ በሉ፣ ተቀመጡ፣ ችግር የለም።
እንዴት አይነት ቆንጅዬ ልጅ ነች። ለመሆኑ ስምሽ ማን ነው? ሃናን። ስንት ዓመትሽ ነው? 12። ምን አዲስ አበባ ከገባሽ ነው? ማዘር ተጫዋች ነች። ድንቄም 12። እሺ እንዴት ነው የሚያደርግሽ የኔ ልጅ? እዚህ አካባቢ ይቆርጥሻል። አይ ሳይሆን ይመዘምዝሻል። ወረ እንደሱ አይደለም። ምን ትላለች እቺ? ከዶክተር በላይ ታውቂያለሽ እንዴ? ዶክተር ያመማትን ራሷ ናት እንጂ መናገር አለባት። አንተ እዚህ ጋር እንዴት ትላለህ? አሁን ከምሳ ሰዓት በፊት ጠዋት 50 ሴት ነው ያከምኩት። ክረምት ስለሆነ ሴቶች ላይ የሚታይ ነገር ነው። እኔ በደንብ ስለማውቅ ነው። እርሶ ዝም ይበሉ እሺ። አንቺኛዋ ሌላስ ምን ያደርግሻል? ሌላ አይንሽን? ኧረ አይደለም ራሴን ነው። ልክ ነው። ያው ማዘር እኔ እኮ ስለበሽታውን ስለማውቀው ነው። አይ ዶክተር ዊዝ ምን ጉድ ነው? ምርመራ ነው? ድብድብ ነው? ኧረ ራሴን ነው ዶክተር አዳምጠኝ እንጂ። ምንም የማዳመጥሽ ነገር የለም ማዘር። ይኸው በሽታው ራሱ ነው። ይሄ በሽታ በዚህ ከቀጠለ ይኸውልዎት ማዘር ሂፖፖታመስ ዘ ዊሊንግ ክራሽ ኢንሳይድ የሚባለው በሽታ ይይዛታል። ይሄ ሁሉ በሽታ። ስለዚህ እቺ ልጅ በሽታው በዚህ እንዳይቀጥል ትኩስ መርፌ በቂጧል። መርፌ? ነርስ ማንሽ? ማዘሯ ቂጧን ያዙልኝ። ወይ ልጅ የፈረረች እኮ መርፌ አትወድም። በቃ መለጠሽ ነርስ። ምን ያጋለው? በሽታው እኮ ተተላላፊ ነው። ኖ ማዘር ምንድነው ሃይማኖትሽ? ሙስሊም ነኝ። ሙስሊም? እኔን ታውቂኛለሽ? አላውቅም። በእውነት ወላሂ። ስንት ልጅ ነው ያለሽ? 4። 4። አበሳ? አንደኛ ልጅ ነው አባስ። ሃሌሉያ። አሲያ ነው? አሲያ ናት። ሃሌሉያ። ጎርፈላ። ከዛ ጀዋር አብደላ። ሃሌሉያ። እንዲህ አለኝ።